ጤና ይስጥልኝ የኢትዮጵያን አሜሪካውያን ድምጽ ቴሌቪዥን ቮያ ተከታታዮች ለዕለቱ ያልናቸውን ዜናዎች ይዘን ቀርበናል። ዋናውና ርዕሶቹን በቅድሚያ አሜሪካ ኢትዮጵያንን ጨምሮ ግንኙነት የሌላቸውን ስደተኞች በሚስጥር ወደ ካሜሩን ማባረሯ፣ በሚኒሶታ የኢሚግሬሽን መኮንኖች በፈጸሙት ድብደባ የራስ ቅሉ የተሰበረው ግለሰብ ጉዳይ ኤፍቢአይ የጀመረው ምርመራ፣ የሜታ ዋና ስራ አስፈጻሚ ማርክ ዙከርበርግ በማህበራዊ ሚዲያ ሱሰኝነት ክስ ፍርድ ቤት መቅረባቸው፣ ዋልማርትና ታርጌት በአዳዲስ መሪዎች ስር የሁለቱ የችርቻሮ ግዙፎች የተለያየ ጣፈንታ፣ በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት የዓለም የነዳጅ ዋጋን በ3 በመቶ አናረ፣ የኢሚግሬሽን እርምጃዎችንም እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ከየት ከተማ ዜናዎቻችን እንደምትከታተሉ ኮሜንት ላይ ጻፉልን። የአሜሪካው ዶናልድ ትራምፕ አስተዳደር በያዘው አዲስና አወዛጋቢ የኢሚግሬሽን ፖሊሲ መሰረት በትውልድ ሀገራቸው ስደት ወይም ስቃይ ይደርስብናል ብለው ጥገኝነት የጠየቁ ስደተኞችን በሚስጥር ወደ ካሜሩን እያባረረ መሆኑ ታወቀ። ከተባረሩት መካከልም ኢትዮጵያን ይገኙበታል። ሰኞ ዕለት 8 የሚደርሱ የሌላ ሀገር ዜጎች የጫነች የአሜሪካ የመባረሪያ አውሮፕላን ካሜሩን ዋና ከተማ ያውንዴ ማረፏ ጠበቆችና የዜና ምንጮች አረጋግጠዋል። ይህም ባለፈው ጥር ወር 9 ስደተኞች በተመሳሳይ ሁኔታ ወደ ሀገሪቱ መላካቸው ከተሰማ ከጥቂት ቀናት በኋላ የተፈጸመ ሁለተኛ ዙር ድርጊት ነው። እንደ ጠበቆች ገለጻ ወደ ካሜሩን ከተላኩ ስደተኞች መካከል አብዛኞቹ በትውልድ ሀገራቸው በፖለቲካ አቋማቸው ወይም በማንነታቸው ምክንያት ስደት ይደርስብናል በማለታቸው በአሜሪካ የኢሚግሬሽን ዳኞች ወደ ትውልድ ሀገራቸው እንዳይመለሱ የሚል የሕግ ጥበቃ የተሰጣቸው ነበሩ። ይሁን እንጂ የትራምፕ አስተዳደር እነዚህ ስደተኞች በቀጥታ ወደ ሀገራቸው ከመላክ ይልቅ ምንም አይነት የቤተሰብም እና የዜግነት ትስስር ወደሌላቸው እንደ ካሜሩን ወደ መሳሰሉ ሶስተኛ ሀገራት መላኩ የሕግ ቀዳዳን በመጠቀም የተፈጸመ መሆኑ ጠበቆች ይተቻሉ። ይህም ስደተኞቹ ከካሜሩን ተነስተው ወደሚሸሹበት ሀገር ተላልፈው ሊሰጡ ይችላሉ የሚል ከፍተኛ ስጋት ፈጥሯል። አሜሪካ ስደተኞችን እንዲቀበሉ ካሜሩንን ጨምሮ ቢያንስ ከ7 የአፍሪካ ሀገራት ጋር ስምምነት መፈረሟ ተገልጿል። ከነዚህ መካከል ደቡብ ሱዳን፣ ሩዋንዳ፣ ኡጋንዳ፣ ስዋቲኒ፣ ጋና እና ኢኳቶሪያል ጊኒ ይገኙበታል። እስካሁን ባለው መረጃ አሜሪካ 300 የሚጠጉ ስደተኞችን ወደ ተለያዩ ሀገራት ለማባረር $40 ሚሊዮን ወጪ ማድረጓ የሴኔት የውጭ ግንኙነት ኮሚቴ ሪፖርት ያሳያል። እንደ ስዋቲኒ ያሉ ሀገራት እስከ 160 ስደተኞችን ለመቀበል $5.1 ሚሊዮን ክፍያ እንደሚፈጸምላቸው ታውቋል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት DHS በጥር ወር ወደ ካሜሩን ስደተኞች መላካቸው ቢያረጋግጥም ስለ ሁለተኛው አውሮፕላን ዝርዝር መረጃ ለመስጠት ፈቃደኛ አልሆነም። መስሪያ ቤቱ ሕጉን እያስፈጸመ ነው። አንድ ዳኛ ሕገወጥ ስደተኛ በሀገሪቱ የመቆየት መብት የለውም ካለ እናስወጣቸዋለን የሚል አቋም ይዟል። የትራምፕ አስተዳደር ይህ አይነቱ እርምጃ ሕገወጥ ስደት እንዳይስፋፋ እንደ ማስጠንቀቂያ የሚያገለግል መሆኑን ይገልጻል። ሆኖም የሰብአዊ መብት ተሟጋቾች ስደተኞችን የሰብአዊ መብት አያያዛቸው ደካማ ወደሆኑ ሀገራት መላክ ለከፋ እንግልትና ለፍትህ እጦት እንደሚያጋልጣቸው በማስጠንቀቅ ላይ ናቸው። የትራምፕ የጅምላ ዲፖርቴሽን እቅድና በሜዳ ላይ ያለው እውነታ በወንጀለኞች ላይ ያተኮረ ወይስ ሰላማዊ ሰዎችን ያካትትም? የፕሬዝዳንት ዶናልድ ትራምፕ አስተዳደር በአሜሪካ ታሪክ ከፍተኛውን የጅምላ ዲፖርቴሽን ወይም ከሀገር የማስወጣት እርምጃ አከናውናለሁ በሚል የገባውን ቃል ተግባራዊ ማድረግ በጀመረበት በዚህ ወቅት እርምጃው በሰላማዊ ስደተኞች ላይ እያሳረፈ ያለው ጫና ከፍተኛ ውዝግብ አስነስቷል። የድንበር ጉዳዮች ኃላፊ ወይም ቦርደር ግዛር ቶም ሆማን በቅርቡ በሚኔሶታ ባደረገው ጉብኝት በስደተኞች ላይ የሚወሰደው እርምጃ ብሔራዊ ደህንነትን በሚያሰጉና ወንጀለኞች ላይ ብቻ ያተኮረ እንደሚሆን ገልጸው ነበር። ይሁን እንጂ ሆማን አክለውም ወንጀለኛ ያልሆናቸው ስደተኞችን ብትሆኑ በህገወጥ መንገድ ሀገር ውስጥ እስካላቸው ድረስ ከዲፖርቴሽን ነጻ አይደላችሁ ማለታቸው የአስተዳደሩን ትክክለኛ አቅጣጫ አመላካች ሆኗል። የሲራኪዮስ ዩኒቨርሲቲ የመረጃ ማዕከል ያወጣው አሃዝ እንደሚያሳየው ያለምንም የወንጀል ሪከርድ በቁጥጥር ስር የሚውሉ ስደተኞች ቁጥር በከፍተኛ ሁኔታ ጨምሯል። ባለፈው ጥር ወር በቁጥጥር ስር ከዋሉት ውስጥ ወንጀል የሌለባቸው ስደተኞች ድርሻ 6% ብቻ ነበር። ባለፈው ወር ይህ ቁጥር ወደ 44% ወይም 26044 ሰዎች አሻቅቧል። የሚያሳየው የትራምፕ አስተዳደር አደገኛ ወንጀሎችን እናስወጣለን ከሚለው መፈክር ባለፈ ቁጥሩን ከፍ ለማድረግ ሲል ማንኛውንም ሰላማዊ ስደተኛ እያደነ መሆኑን ነው ይላል ተቺዎች። የኦባማ አስተዳደር የነበሩት ጆን ሳንድዌይንግ እንደሚሉት ወንጀለኞችን ለይቶ ማደን ጊዜ የሚወስድ በመሆኑ አስተዳደሩ የዲፖርቴሽን ቁጥሩን ለማሳደግ ሲል ሰላማዊ ስደተኞችን በጅምላ ማሰር መርጧል። የአሜሪካ ኮንግረስ ለኢሚግሬሽን እና ጉምሩክ አስከባሪ ወይም ICE ተጨማሪ $75 ቢሊዮን በመመደቡ ተቋሙ በአሁኑ ወቅት
በአሜሪካ ከፍተኛ በጀት ያለው የህግ አስከባሪ አካል ሆኗል። የበጀት ተቋሙ በሺዎች የሚቆጠሩ አዳዲስ ወኪሎች እንዲቀጥርና የስራ ቦታዎች እንዲያሰፋ እድል ሰጥቶታል። ይሁን እንጂ በቅርቡ በሚኒያፖሊስ በሁለት ስደተኞች ላይ የደረሰው የሞት አደጋና ሰላማዊ ቤተሰቦች ላይ የሚፈጸመው አደን የህዝብ ተቃውሞ ቀስቅሷል። አዲስ የወጡ የህዝብ አስተያየት ጥናቶች እንደሚጠቁሙት 60% የሚሆኑ አሜሪካውያን ትራምፕ በስደተኞች ላይ የወሰዱት እርምጃ ከመጠን ያለፈ ነው ብለው ያምናሉ። 60% የሚሆነው ህዝብ ደግሞ ለአይሲ ተቋም ያላቸው አመለካከት አሉታዊ ወይም አንፌሬብል መሆኑን ገልጸዋል። ምንም እንኳን አስተዳደሩ በወንጀለኞች ላይ እናተኩራለን ቢልም በሜዳ ላይ ያለው ተግባር ግን ሰላማዊ ስደተኞችን፣ ህጋዊ ነዋሪዎችን አልፎ ተርፎም የአሜሪካ ዜጎችን ጭምር ለስጋት እየዳረገ መሆኑ በስፋት እየተዘገበ ይገኛል። በሚኒሶታ የፌዴራልና የክልል ባለስልጣናት ባለፈው ጥር ወር በአንድ የሜክሲኮ ዜጋ ላይ የደረሰውንና ለከፍተኛ የራስ ቅል ስብራት የዳረገውን ድብደባ በሚመለከት ጥብቅ ምርመራ መጀመራቸውን አስታወቁ። ኤልቤርቶ ካስታኔዳ ሞንድራጎን የተሰኘው የ31 ዓመት ወጣት በኢሚግሬሽንና ጉምሩክ ቁጥጥር አይሲ መኮንኖች ቁጥጥር ስር በዋለበት ወቅት በደረሰበት ጥቃት 8 የራስ ቅል ስብራቶች አጋጥመውት በሚኒያፖሊስ ሆስፒታል በጽኑ ሕክምና ክፍል ሲረዳ ቆይቷል። የሴንፖል ፖሊስ መምሪያና የፌዴራል ምርመራ ቢሮ መርማሪዎች ድርጊቱ የተፈጸመበት የገበያ ማዕከል የመኪና ማቆያ ቦታ በመጎብኘት ምስክሮችንና የደህንነት ካሜራ ምስሎችን ለማግኘት ጥረት እያደረጉ ይገኛሉ። ተጎጂው ካስታኔዳ ለኢፒ በሰጠው ቃል መኮንኖቹ ከመኪናው ውስጥ በኃይል ጎትተው ካወጡት በኋላ በብረት ዱላ ራሱን ደጋግመው እንደመቱትና ድርጊቱ የዘረኝነት ጥቃት እንደሆነ ገልጸዋል። ሆኖም የኢሚግሬሽን መስሪያ ቤቱ በበኩሉ ግለሰቡ በካቴና ታስሮ እያለ ለማምለጥ ሲሞክር ወድቆ ከሲሚንቶ ግድግዳ ጋር በመላተሙ ለጉዳቱ ራሱ ተጠያቂ ነው የሚል መግለጫ ሰጥተዋል። ምንም እንኳን ተቋሙ ድንገተኛ ውድቀት ለጉዳቱ ምክንያት መሆኑ ቢገልጽም ግለሰቡን ያከሙ የሕክምና ባለሙያዎች ግን የራስ ቅሉ በሁሉም አቅጣጫ መሰባበሩ በውድቀት ሊከሰት እንደማይችልና ከድብደባ ጋር የተያያዘ እንደሆነ ለኤፒ አረጋግጠዋል። የምርመራው ሂደት የዘገየው ተጎጂው በሆስፒታል በነበረበት ወቅት ለሴንፖል ፖሊስ ቃል መስጠት ባለመቻሉ ሲሆን ባለፈው ሳምንት በሜክሲኮ ቆንስላ በኩል ቃሉን መስጠቱን ተከትሎ ምርመራው ተጠናክሮ ቀጥሏል። ይህ በእንዲህ እንዳለ ካስታኔዳ የፊታችን የካቲት 23 ቀን በሚኒያፖሊስ በሚገኘው የኢሚግሬሽን ማቆያ እንዲቀርብ ተጠርቷል። ይህ ዳግም ወደ እስር ቤት የመግባት ወይም ከሀገር የመባረር እድል ሊገጥመው እንደሚችል ተመልክቷል። የሜታ የቀድሞ ፌስቡክ መስራችና ዋና ስራ አስፈጻሚ ማርክ ዙከርበርግ ማህበራዊ ሚዲያ በወጣቶች የአእምሮ ጤና ላይ ያደረሰ ስላለ ጉዳት በሚመረምረው ታሪካዊ የፍርድ ቤት ክስ ላይ ምስክርነታቸውን ለመስጠት ሮብ ዕለት በሎስ አንጀለስ ከፍተኛ ፍርድ ቤት ቀረቡ። ይህ የፍርድ ቤት ሂደት በማህበራዊ ሚዲያ ኢንዱስትሪው ታሪክ አንድ ትልቅ ለውጥ የሚታይ ሲሆን ባለሙያዎች ከዓመታት በፊት በትንባሆ ኩባንያዎች ላይ ተመስርቶ ከነበረው ቢግ ቶባኮ ክስ ጋር እያነጻጸሩት ይገኛሉ። ከጥር ወር መጨረሻ ጀምሮ እየታየ ያለው ይህ ክስ አንዲት ወጣት ሴት በኢንስታግራም እና በዩቲዩብ ላይ ለከፍተኛ ሱሰኝነት ተዳርጌያለሁ በማለት ባቀረበችው አቤቱታ ላይ የተመሰረተ ነው። የተበዳዩ ጠበቆች ሜታ፣ ዩቲዩብ፣ ቲክታክ እና ስናፕቻት ሆን ብለው በተግባራቸውን ወጣቶች ሱሰኛ በሚያደርጉ መልኩ የቀረጹ መሆናቸውንና አገልግሎታቸው ደህንነቱን የጠበቀ መሆኑን በመግለጽ ህዝቡን አታለዋል ሲሉ ይከራከራሉ። ከዚህ ቀደም ቲክታክ እና ስናፕ ከከሳሿ ጋር ከፍርድ ቤት ውጪ ስምምነት ላይ ደርሶ ከክሱ የወጡ ቢሆንም ሜታ ግን የቀረበበትን ውንጀላ ውድቅ በማድረግ እስከ ፍርድ ቤት ዘልቋል። የኩባንያው ምላሽ ባለፈው ሳምንት የኢንስታግራም ኃላፊ አዳም ሞሴር በሰጡት ምስክርነት ማህበራዊ ሚዲያን ከሚገባው በላይ መጠቀም ሊኖር እንደሚችል ቢያምኑም ይህ ግን ከሕክምና አንጻር ሱሰኝነት ተብሎ ሊጠራ አይችልም ሲሉ ተከራክረዋል። ሞሴር አክለውም አንድ ሰው ኢንስታግራምን መጠቀም ካለበት በላይ ተጠቅሜያለሁ ብሎ ሊሰማው ቢችልም የመጠን ጉዳይ ግን እንደየሰው ሁኔታ ይለያያል ብለዋል። ተከታታይ የህግ ፈተናዎች ሜታ በዚህ ክስ ብቻ ሳይሆን በሌሎች በርካታ ግዛቶችም ተመሳሳይ የህግ ትግል እየጠበቀው ይገኛል። በኒው ሜክሲኮ ኩባንያው ህጻናትን ከመስመር በላይ አዳኞች አልጠበቀም በሚል ክስ ቀርቦበታል። ሰሜናዊ ካሊፎርኒያ መተግበሪያዎቹ የወጣቶችን የአእምሮ ጤና የሚጎዳ የንድፍ ግድፈቶች አሉባቸው በሚል ክስ በዚህ በበጋ ሌላ የፍርድ ቤት ሂደት ይጀምራል። ዙከርበርግ ወደ ፍርድ ቤት ሲገቡ አጃቢዎቻቸው የሜታ ኩባንያ የቅርብ ጊዜ ውጤት የሆኑትን የሬባን ዘመናዊ የሰው ሰራሽ አስተውሎ ኤአይ መነጽሮች አድርገው የታዩ ሲሆን ይህ የቴክኖሎጂ ኩባንያ ከህግ ውዝግቦች ባሻገር በፈጠራ ስራዎቹ ላይ ያለውን ትኩረት የሚያሳይ ሆኖ ተገኝቷል።
በአሜሪካ የችርቻሮ ንግድ ዘርፍ ግዙፍ ስም ያላቸው ዋልማርትና ታርጌት የዚህን ሩብ ዓመት የበዓላት ሰሞን የገቢ ሪፖርታቸውን ይፋ ለማድረግ እየተዘጋጁ ቢሆንም የባለሀብቶች ትኩረት ግን ካለፈው አፈጻጸም ይልቅ ወደፊት በሚመጣው አዲስ ምዕራፍ ላይ ያረፈ ሆኗል። ሁለቱ ተቀናቃኝ ኩባንያዎች ካለፈው የካቲት 1 ቀን 2026 ጀምሮ አመራራቸውን በአዲስ መልክ ያዋቀሩ ሲሆን በዋልማርት በኩል ጆን ፈርነር እንዲሁም በታርጌት በኩል ማይክል ፊደልኬ የዋና ስራ አስፈጻሚነቱን መንበር ተረክበዋል። ምንም እንኳን ሁለቱም ኩባንያዎች የዋጋ ንረትና የንግድ ታሪፍ ጭማሪን ተከትሎ ደንበኞቻቸው በገበያ ላይ የሚያሳዩትን ጥንቃቄ የተሞላበት አዝማሚያ እንደ የጋራ ፈተና ቢጋሩም አዲሶቹ መሪዎች የተረከቧቸው ተቋማት ግን በተቃራኒ አቅጣጫ ላይ የሚገኙ ናቸው። ዋልማርት በአሁኑ ወቅት በከፍተኛ ስኬት ላይ የሚገኝ ሲሆን የአክሲዮን ዋጋውን ባለፉት 5 ዓመታት ውስጥ በ163 በመቶ ጭማሪ አሳይቶ በታሪክ ከፍተኛ ደረጃ ላይ ደርሷል። አዲስ መሪ ጆን ፈርነር የተረከቡት ኩባንያ መሰረቱ የጸናና በጥሩ እድገት ጎዳና ላይ ያለ በመሆኑ የእሳቸው ቀዳሚ ተግባር ይህንን ፍጥነት ማስቀጠል፣ በሰው ሰራሽ አስተውሎ ኤአይ የታገዘው የዲጂታል ንግድ ይበልጥ ማሳደግ ነው። ኩባንያው ከኦፕን ኤአይና ጉግል ጋር በመተባበር የደንበኞችን የገበያ ተሞክሮ ለማዘመን እየሰራ ሲሆን በቅርቡም የገበያ ዋጋው ከ1 ትሪሊዮን ዶላር በላይ ማለፉን በናስዳቅ ዝርዝር ውስጥ መካተቱ እንደ አማዞን ያሉ የቴክኖሎጂ ተቀናቃኞቹን ለመገዳደር ያለውን ዝግጁነት የሚያሳይ ነው። ተቃራኒው ታርጌት ባለፉት 5 ዓመታት ውስጥ የአክሲዮን ዋጋው በ40 በመቶ በመቀነሱና የሽያጭ መጠኑም እያሽቆለቆለ በመምጣቱ ከባድ የመልሶ ማገገም ፈተና ተደቅኖበታል። አዲሱ ዋና ስራ አስፈጻሚ ማይክል ፊደልኬ በኩባንያው መዋቅር ላይ ከፍተኛ ለውጥ እያደረጉ ሲሆን በሰራተኞች ስምሪትና በመደብሮች ጥራት ላይ አዲስ ስልት በመንደፍ ደንበኞቻቸውን ዳግም ለመሳብ ጥረት እያደረጉ ይገኛሉ። ባለሀብቶች ታርጌት የነበረውን ቺፕቺክ የተሰኘው ዝናው መልሶ ለማግኘት የሚወስድበትን ጊዜና የሚከተለውን ስትራቴጂ ለማወቅ የፊታችን መጋቢት 3 የሚቀርበውን ዝርዝር መግለጫ በጉጉት እየጠበቁ ነው። በአጠቃላይ የዘንድሮ የገቢ ሪፖርት ዋልማርት የበላይነቱን ለማጽናት የሚያደርገው ጉዞ የሚያሳይ ሲሆን ለታርጌት ደግሞ ባበትን የሽያጭ ማሽቆልቆል ለመቀልበስ የሚያስችለውን አዲስ አቅጣጫ የሚጠቁም ይሆናል። ሁለቱም መሪዎች በቴክኖሎጂ አጠቃቀምና በደንበኞች አገልግሎት ላይ የሚወስዷቸው እርምጃዎች በሚቀጥሉት ዓመታት የአሜሪካ የችርቻሮ ንግድ የሚመራበትን መንገድ እንደሚወስኑት የኢኮኖሚ ባለሙያዎች ይገምታሉ። በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት የዓለም የነዳጅ ዋጋን በ3 በመቶ አናረ። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ኢራን በኒውክሌር ድርድር ወቅት የአሜሪካን ቀይ መስመሮች አላከበረችም ማለታቸውን ተከትሎ ሮብ ዕለት የዓለም የነዳጅ ዋጋ የ3 በመቶ ጭማሪ አሳይቷል። ፕሬዚዳንት ዶናልድ ትራምፕ ዲፕሎማሲው ካልተሳካ ወታደራዊ ኃይል የመጠቀም መብታቸው የተጠበቀ መሆኑን ምክትል ፕሬዚዳንቱ በሰጡት መግለጫ አረጋግጠዋል። እንን ተከትሎ የአሜሪካ ድፍድፍ ነዳጅ ዋጋ በ1.99 ዶላር ወይም በ3.19 በመቶ በመጨመር 1 በርሜል 64.32 ዶላር ደርሷል። በተመሳሳይ የዓለም አቀፍ መነሻ የሆነው ብሬንት የነዳጅ ዋጋ በ2.04 ዶላር ወይም በ3.03 በመቶ በማደግ በበርሜል 69.46 ዶላር መሸጥ ጀምሯል። ለፈው ማክሰኞ በጄኔቫ የተካሄደውን የኒውክሌር ድርድር የኢራን ውጭ ጉዳይ ሚኒስቴር አባስ አራቅጪ ውጤታማ ሲሉ ቢገልጹትም ምክትል ፕሬዚዳንት ጄዲ ቫንስ ግን ቴህራን የአሜሪካ መሰረታዊ ጥያቄዎች ለመመለስ ፈቃደኛ እንዳልሆነች ለፎክስ ኒውስ ተናግረዋል። ቫንስ አክለውም ፕሬዚዳንቱ ቀይ መስመሮችን አስቀምጠዋል፣ ኢራናውያን ግን ገና እነዛ መስመሮች አምነው ለመቀበልና ለመስራት ዝግጁ አይደሉም ብለዋል። በአሜሪካና በኢራን መካከል ጦርነት ሊቀሰቀስ ይችላል የሚለው ስጋት የነዳጅ ገበያውን ያናወጠው ኢራን በዚህ ሳምንት በሆርሙዝ ስልጥ ላይ ወታደራዊ ልምምድ በማድረጋው ነው። ይህ ጠባብ የባህር መስመር የዓለም የባህር ላይ ነዳጅ ዝውውር 1/3 የሚተላለፍበት ወሳኝ ስፍራ ነው። ጦርነት ቢነሳ ይህ የነዳጅ ፍሰት ሊቋረጥ ይችላል የሚለው ስጋት በነጋዴዎች ዘንድ ከፍተኛ መረበሽ ፈጥሯል። ፕሬዚዳንት ትራምፕ ድርድሩ ካልተሳካ በሚል 2 ግዙፍ የአውሮፕላን ተሸካሚ መርከቦች ወደ መካከለኛው ምስራቅ አሰማርተዋል። አክሲዮን የዜና ምንጮች ዋቢ አድርጎ እንደዘገበው አሜሪካ በኢራን ላይ የምትሰነዝረው ወታደራዊ ጥቃት ለሳምንት የሚቆይና ወደ ሙሉ በሙሉ ጦርነት ሊያመራ የሚችል ከፍተኛ ዘመቻ ሊሆን ይችላል። ይህ በኢራንና በአሜሪካ መካከል ያለው ፍጥጫ የዓለም ኢኮኖሚ የነዳጅ አቅርቦት ወደማይታወቅ አቅጣጫ እየመራ መሆኑ የኢኮኖሚ ባለሙያዎች በመግለጽ ላይ ናቸው።